ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ሶስተኛውን ክፍል እንመለከታለን። በዛሬው ክፍለ ጊዜያችን መነሻ የምናደርገው 4.4 ፖፕሌሽን ዲስትሪቢዩሽን የሚለውን ርዕሰ ሀሳብ ነው። 4.4 ፖፕሌሽን ዲስትሪቢዩሽን ባለፈው ክፍለ ጊዜ ፖፕሌሽን ኮምፖዚሽን፣ ኤጅ ኮምፖዚሽን፣ ሴክስ ኮምፖዚሽን ወይም ኤጅ ስትራክቸር እና ሴክስ ስትራክቸር የሚሉትን ተመልክተን ነበረ። በዛሬው ክፍለ ጊዜያችን ፖፕሌሽን ዲስትሪቢዩሽን እና አርባን ኤንድ ሩራል ሴትልመንት የሚሉትን ሁለቱን እርስ ሀሳቦች ለማጠቃለል እንሞክራለን። ፖፕሌሽን ዲስትሪቢዩሽንን በተመለከተ የምናነሳቸው ርዕሰ ሀሳቦች የሚከተሉት ናቸው። አንደኛ ዋት ኢዝ ፖፕሌሽን ዲስትሪቢዩሽን፣ ዋት ኢዝ ፖፕሌሽን ዲስትሪቢዩሽን ኤንድ ሃው ፖፕሌሽን ዲስትሪቢዩሽን ኢዝ ሜዠርድ፣ ሃው ፖፕሌሽን ዲስትሪቢዩሽን ኢዝ ሜዠርድ። ፖፕሌሽን ዲስትሪቢዩሽን ኢዝ ሜዠረብል ኮንሰፕት። መለካት እንችላለን። እንዴት ነው የምንለካው የሚለውን እናያለን። ሶስተኛ ዋት አር ፋክተርስ፣ ዋት አር ደ ፋክተርስ ዛት አፌክት ፖፕሌሽን ዲስትሪቢዩሽን። የስነ ስርጭትን አፌክት የሚያደርጉ ፋክተሮች ምን ምን ናቸው የሚሉ ሀሳቦችን እናነሳለን ማለት ነው። ሶ ፈርስት ዋትስ ፖፕሌሽን ዲስትሪቢዩሽን የሚለውን እንመልከት። የስነ ስርጭት ስንል ምን ማለት ነው? ዋትስ ፖፕሌሽን ዲስትሪቢዩሽን? ፖፕሌሽን ዲስትሪቢዩሽን ኢት ሪፈርስ ቱ the ways how people or how the population spread out over a given area ወይም ፖፑሌሽን ዲስትሪቢዩሽን ስንል is simply settlement pattern of a population in a given area ማለት ነው። settlement pattern of a population in a given area is called population distribution. And population distribution not only in Ethiopia, across the world it is uneven. Population distribution is uneven throughout the Earth's surface. Population distribution is uneven across the globe ወይም across the world. የስነ ስርጭት ወጥ አይደለም። ያ ማለት some areas are densely populated, some parts of the world are densely populated, and some other areas of the world are sparsely populated. አንዳንዶቹ ከፍተኛ የሆነ የህዝብ ጥግግት አላቸው። አንዳንዶቹ ደግሞ ዝቅተኛ የህዝብ ጥግግት አላቸው። ለምን? በኋላ ፋክተርስ አፌክቲንግ ፖፑሌሽን ዲስትሪቢዩሽን የሚለውን ስናይ እናነሳቸዋለን። ማለት ለምንድን ነው አንዳንድ አካባቢዎች ከፍተኛ የሆነ የህዝብ ጥግግት የሚኖራቸው ወይም ደግሞ ከፍተኛ የሆነ የህዝብ ክምችት፣ አንዳንድ አካባቢዎች ደግሞ ስፓርስሊ በጣም የተበታተነ የህዝብ አሰፋፈር የሚኖራቸው ለምንድን ነው የሚለውን ስናይ እንመለከታቸዋለን ማለት ነው።
ስለዚህ ፖፑሌሽን ዲስትሪቢሽን ስንል the way how the population spread out over a given area ማለት ነው። ወይም ሴትልመንት ፓተርን ኦፍ population in a given geographical area ማለት ነው። and not only in Ethiopia everywhere in the world የትኛውም የዓለም ክፍል ውስጥ population distribution is uneven, is not even, is not uniform. That means some parts of the world are densely populated and others are sparsely populated. ሌላው እዚህ ጋር ማንሳት ያለብን how population distribution is measured. how population distribution is measured. እንዴት ነው የሚለካው? is measured. የስነ ህዝብ ስርጭት እንዴት ይለካል? population distribution is measured by using population density. It is measured by using population density. ስለዚህ የህዝብ አሰፋፈር ስርጭት የሚለካው በፖፑሌሽን ዴንሲቲ ነው ማለት ነው። ፖፑሌሽን ዴንሲቲ ስንል population density is the average number of people per kilometer square area ማለት ነው። per kilometer square area ያ ማለት population density is equal to average number of people per kilometer square area ማለት ነው። per kilometer square area ወይም population density is calculated by using the formula total population over total area in kilometer square ይሆናል ማለት ነው። የአንድን ህዝብ አጠቃላይ ቁጥር ለሀገሪቱ አጠቃላይ ስፋት ስናካፍለው ፖፑሌሽን ዴንሲቲ የህዝብ ጥግግት የሚለው እናገኛለን። ስለዚህ የህዝብ ጥግግት ስንል አቨሬጅ ነምበር ኦፍ ፒፕል ፐር ስኩዌር ኪሎ ሜትር ኢን ኤ ጊቭን ጂኦግራፊካል ኤሪያ። ኢን ኢትዮጵያ ፖፑሌሽን ዲስትሪቢሽን ኢዝ አንኢቭን። ከዚህ ቀደም ብየዋለሁ። ፖፑሌሽን ዲስትሪቢሽን ኢዝ አንኢቭን። It is unevenly distributed for various physical and human related reasons. ስለዚህ population density is not uniform in Ethiopia. population density ወይም population density is not the same in all parts of Ethiopia. That means some areas have high population density, some areas have high population density, and some other areas also have low population ዴንሲቲ። አንዳንዶቹ ከፍተኛ የህዝብ ጥግት አላቸው፣ አንዳንዶቹ ዝቅተኛ የህዝብ ጥግት አላቸው። ስለዚህ ፖፑሌሽን ዴንሲቲ ኢዝ ኖት ዩኒፎርም ኢን ጀነራል። ፖፑሌሽን ዲስትሪቢዩሽን ኢዝ ኖት ዩኒፎርም ኤቭሪዌር ኢን ኢትዮጵያ። ኢት ኢዝ አንኢቨንሊ ዲስትሪቢዩትድ። ዚስ ኢንዲኬት ዘ ፖፑሌሽን ዲስትሪቢዩሽን ኢዝ አንኢቨን። ዘ ፖፑሌሽን ዲስትሪቢዩሽን ኢዝ uneven. አንዳንድ ቦታዎች ከፍተኛ የሆነ የህዝብ ጥግት እና አንዳንድ ቦታዎች ዝቅተኛ የሆነ የህዝብ ጥግት መኖሩ ፖፑሌሽን ዲስትሪቢዩሽን አንኢቨን መሆኑን ያሳያል ማለት ነው። ግን ኢትዮጵያ ውስጥ የት ነው ከፍተኛ የህዝብ ጥግት የሚታየው፣ ዝቅተኛ የሆነ የህዝብ ጥግት የሚታየው የሚለውን እንመልከት። ዌር ሃይ ፖፑሌሽን ዴንሲቲ
and low population density is observed in Ethiopia, where high population density and low population density are observed in Ethiopia. Observed in ኢትዮጵያ ውስጥ ከፍተኛ ህዝብ ክምችት እና ዝቅተኛ ህዝብ ጥግት ወይም ክምችት የሚታይባቸው አካባቢዎች የትኞቹ ናቸው የሚለውን እናንሳ። እንደ አጠቃላይ ሃይላንድስ ኦፍ ኢትዮጵያ they have high population density, and lowlands of Ethiopia they have low population density. ስለዚህ highland areas have high population density, and the opposite, lowland areas have low population density. ስለዚህ ኢን ሃይላንድ ኤሪያስ ከፍተኛ የሆነ የህዝብ ጥግት አለ። ኢን ሎውላንድ ኤሪያስ ዝቅተኛ የሆነ የህዝብ ጥግት አለ። ስለዚህ ሃይላንድ ኤሪያስ ኦፍ ኢትዮጵያ አር densely populated or with high population cluster, and lowland areas they have low population density or sparsely population distribution አላቸው ማለት ነው። ግን why highland areas have high population density? ለምን ነው ከፍተኛ ቦታዎች ከፍተኛ የህዝብ ጥግት ያላቸው? why highland areas highland areas of Ethiopia have high population density or concentration ከፍተኛ የህዝብ ጥግት ወይም ዴንሲቲ ያላቸው ለምንድን ነው? ሃይላንድ ኤሪያስ ለምንድን ነው ከፍተኛ የሆነ የህዝብ ጥግት ያላቸው? ቢኮዝ they have moderate climate, adequate water supply, አስተማማኝ የውሃ አቅርቦት፣ good vegetation cover, fertile soil good for agriculture, absence of disease causing insects, እነዚህ እንደ ማላሪያ፣ ጸጸፍ ላይ የመሳሰሉ ብዙ ጊዜ እነሱ በበረሃማ አካባቢዎች ነው የሚገኙት። ስለዚህ አብሰንስ ኦፍ ዲዚዝ ኮዚንግ ኢንሴክትስ፣ ፈርታይል ሶይል፣ ጉድ ቬጂቴሽን ከቨር፣ አዲኩዌት ወተር ሰፕላይ፣ ሞደሬት ክላይሜት ሜክስ the highland areas of Ethiopia to have high population density or high population cluster, and the opposite is true for lowlands. And in Ethiopia 77% of the population live in highland areas with altitude above 1800 meter above sea level. In Ethiopia 77.5% of the population live in highland areas. That is greater than 1800 meter above sea level. ከፍታው ከ1800 ሜትር በላይ በሆኑ አካባቢዎች ነው። 77.5%። the rest 22.5% they live percent of the population live in areas
ቢሎው 1800 ሜትር አልቲቲዩድ 22% ኦልሞስት አንድ አምስተኛው ማለት ነው። ኦልሞስት አንድ አምስተኛው ብቻ ነው ከ1800 ሜትር በታች ከፍታ ባላቸው የኢትዮጵያ አካባቢዎች። ስለዚህ ከፍተኛ ቦታዎች የኢትዮጵያ ከፍተኛ ቦታዎች are the most densely populated. They have high population clusters. ለምን ካል because of moderate climate, adequate water supply, good vegetation cover, fertile soil, absence of disease causing insects ብለን ሌላው እዚህ ጋር ማንሳት ያለብን ሀሳብ how much is the population density of Ethiopia? የኢትዮጵያ የህዝብ ጥግት ምን ያክል ነው? how much is the population density of ኢትዮጵያ የኢትዮጵያ የህዝብ ጥግት ምን ያህል ነው የሚለውን እንመልከት። እንግዲህ በተለያዩ ወቅቶች ያለውን እንመልከት። በተለያዩ ወቅቶች ለምሳሌ በ1990 በ1998 እና በ2020 የኢትዮጵያ የህዝብ ጥግት ምን ያክል ነው? በ1990 የኢትዮጵያ ህዝብ ጥግት የክሩድ ዴንሲቲ ያ ማለት ቶታል ፖፕሌሽን ኦቨር ቶታል ኤሪያ የኢትዮጵያ አጠቃላይ ህዝብ ለኢትዮጵያ አጠቃላይ ስፋት ሲካፈል ፐር ኪሎ ሜትር ስኩዌር ኤሪያ ክሩድ ዴንሲቲ ኢዝ ኢኳል ቱ 40.74 ፐር ኪሎ ሜትር ስኩዌር ነበረ። ፐር ኪሎ ሜትር ያ ማለት በአንድ ኪሎ ሜትር ስኩዌር ኦልሞስት ስንት ሰው ይኖራል ማለት ነው? 41 ሰው ይኖራል ማለት ነው። በ1998 the crude density it increased to 52 per kilometer square ያ ማለት 52 people per 1 kilometer square area and in Tioni it is growing to 103.9 per kilometer square area። ስለዚህ ይሄ የሚያሳየው እንግዲህ ክሩድ ዴንሲቲው እየጨመረ መጣ ማለት the population of Ethiopia is growing very rapidly. rapid population growth ያሳያል። rapid population growth መኖሩን ያሳያል። ምክንያቱም የሀገሪቱ ኤሪያ በ1990 በ1998 በ2020 ተመሳሳይ ነው። ኤሪያው አልቀነሰም አልጨመረም። ስለዚህ ዴንሲቲው ይሄ ፐር ስኩዌር ኪሎ ሜትር ኤሪያ የሚሰፍረው የህዝብ ቁጥር ወይም የሚኖረው የህዝብ ቁጥር ከጨመረ የህዝቡ እድገት በጣም ከፍተኛ መሆኑን ያሳያል ማለት ነው። ሌላው የኢትዮጵያ ህዝብ ስርጭት በክልሎች ምን ይመስላል የሚለውን እንመልከት። ፖፑሌሽን ዲስትሪቢዩሽን ኦፍ ኢትዮጵያ ባይ ሪጅንስ ፖፑሌሽን ዲስትሪቢዩሽን of Ethiopia by regions በክልሎች ምን ይመስላል የሚለውን እንመልከት። በክልሎች ምን ይመስላል እንግዲህ የሐረር የአዲስ አበባና የድሬዳዋ ከተሞችን ሳንጨምር ከፍተኛ የህዝብ ጥግት ከፍተኛ የሆነ የህዝብ ጥግት ያለባቸው ክልሎች እንግዲህ በቀድሞው አነጋገር ነው፣ በአሁኑ የክልል አወቃቀር አይደለም። ምክንያቱም መጽሐፉ የተዘጋጀው በዛኛው የክልል አወቃቀር ስለሆነ፣ ስለዚህ ከተሞችን ሳይጨምር the most densely populated የሚባሉት የሚከተሉት ናቸው። the most densely populated የሚባሉት የሚከተሉት ናቸው። the most densely populated regions the most densely populated regions of Ethiopia the most densely populated regions of Ethiopia የምንላቸው የሚከተሉት ናቸው። እንደየደረጃቸው አንደኛ ሳውዘርን ኔሽን ናሽናሊቲስ ኤንድ ፒፕልስ ሪጅንስ፣ አምሃራ ሪጅንስ ኤንድ
ኦሮሚያ ሪጅን ናቸው። ሳውዘርን ኔሽን ናሽናሊቲስ ባይ ዘ ዌይ የስታቲስቲክስ በ2015 እንደ 2015 ስታቲስቲክስ ነው። 2015 ማለት በፈረንጆች በ2015 የተወሰደ ስታቲስቲክስ ነው። የሳውዘርን ኔሽን ናሽናሊቲስ ኤንድ ፒፕልስ ሪጅን ፖፕሌሽን ዴንሲቲ 173.3 ፐር ኪሎ ሜትር ስኩዌር ሲሆን አምሃራ 131.9 ፐር ኪሎ ሜትር ስኩዌር፣ ኦሮሚያ 118.4 ፐር ኪሎ ሜትር ስኩዌር ያ። ስለዚህ the three most densely populated regions of Ethiopia according to their rank: first, Southern Nationalities and Peoples region with a population density per kilometer square 173.3. Amhara, the second, with a population density per 1 kilometer square area 131.9. And the third, Oromia, with a population density of per 1 kilometer square area 118.4. The most sparsely የሚባሉት the most sparsely populated regions of Ethiopia. The most sparsely populated regions of Ethiopia የሚባሉት ደግሞ የሚከተሉት ናቸው። አንደኛ ጋምቤላ ሪጅን፣ አንደኛ በጣም ትንሹ ጋምቤላ ሪጅን፣ ሁለተኛ ሶማሌ ሪጅን፣ ሶስተኛ ቤኒሻንጉል ጉሙዝ ነው። ቤኒሻንጉል ጉሙዝ። ጋምቤላ ይሄ እንደ 2015 ስታቲስቲክስ ማለት ነው። የጋምቤላ ህዝብ ጥግግት 13.7 ፐር ኪሎ ሜትር ስኩዌር ኤሪያ ሲሆን የሶማሌ 19.5 ፐር ኪሎ ሜትር ስኩዌር ኤሪያ፣ የቤኒሻንጉል 19.8 ፐር ኪሎ ሜትር ስኩዌር ኤሪያ። ኦፍኮርስ የአፋርና ትግራይ ራሱ የትግራይ 23.9 ምንድነው የአፋር 23.9 የትግራይ 61.9 ፐር ኪሎ ሜትር ስኩዌር ነው። የአፋርም በጣም ዝቅተኛ የሚባል ነው 23.9። ስለዚህ አፋርንም ስንጨምር በአራተኛ አፋር ሪጅን 23.9 ፐር ኪሎ ሜትር ስኩዌር ኤሪያ። ስለዚህ the most sparsely with low population density ዝቅተኛ የህዝብ ጥግት ያላቸው የኢትዮጵያ ክልሎች ጋምቤላ በዋናነት 13.7 ፐር ኪሎ ሜትር ስኩዌር ኤሪያ ፖፑሌሽን ዴንሲቲ፣ ሶማሌ ክልል 19.5 ፐር ኪሎ ሜትር ስኩዌር ኤሪያ፣ ቤኒሻንጉል ጉምዝ 19.8 ፐር ኪሎ ሜትር ስኩዌር ኤሪያ ኤንድ አፋር 23.9 ፐር ኪሎ ሜትር ስኩዌር ኤሪያ ኤንድ ትግራይ 61.9 ፐር ኪሎ ሜትር ስኩዌር ኤሪያ ነው ማለት ነው። ሌላው እዚህ ጋር እንግዲህ ቅድም አይተናቸዋል በአንድም በሌላ መልኩ፣ ግን ዋት አር ዘ ፋክተርስ እንግዲህ ፖፑሌሽን ዲስትሪቢሽን አንኢቭን ነው ብለናል። ሳም ኤሪያስ አር ዴንስሊ ፖፑሌትድ ኤንድ ሳም ኤሪያስ አር ስፓርስሊ ፖፑሌትድ። አንዳንድ አካባቢዎች ከፍተኛ የሆነ የህዝብ ጥግት አላቸው፣ አንዳንዶቹ ደግሞ ዝቅተኛ የሆነ የህዝብ ጥግት አላቸው። ይሄ ለምን ሆነ? ዋት አር ዘ ፋክተርስ ዛት አፌክት ፖፑሌሽን ዲስትሪቢሽን ኢን ኢትዮጵያ የሚለውን እንመልከት። ፋክተርስ affecting population distribution in Ethiopia. Why some areas are densely populated and others are sparsely populated? አንዳንዶቹ ከፍተኛ የህዝብ ጥግት የሚኖራቸው፣ አንዳንዶቹ ደግሞ ዝቅተኛ የህዝብ ጥግት የሚኖራቸው ለምንድን ነው? Why unevenness is caused in population distribution? Why the population distribution is uneven? It is because of factors affecting population distribution. And the factors that affect population distribution, that means that make some areas
densely populated, and some other areas sparsely populated, they can be classified into two. These are physical factors, and second, human factors, human made factors ናቸው። human made factors ፊዚካል ፋክተሮቹን እንግዲህ እንዘረዝርና ፖዚቲቭ ፊዚካል ፋክተርስ፣ ኔጌቲቭ ፊዚካል ፋክተርስ እያልን ከፋፍለን እናያቸዋለን። ሂውማን ሜድ ፋክተርስ፣ ፖዚቲቭ ሂውማን ሜድ ፋክተርስ፣ ያ ማለት ፖዚቲቭ ሂውማን ሜድ ፋክተርስ ዛት ሜይ ኮዝ ሃይ ፖፑሌሽን ዴንሲቲ ኤንድ ኔጌቲቭ ሂውማን ሜድ ፋክተርስ ዳት ሜይ ኮዝ ስፓርስሊ ወይም ሎው ፖፑሌሽን ዴንሲቲ ብለን እናያቸዋለን። ፊዚካል ፋክተርስ የሚባሉት ዘ ሞስት ኢምፖርታንት ፊዚካል ፋክተር ዛት አፌክት ፖፑሌሽን ዲስትሪቢሽን አር ዘ ፎሎዊንግ። ዋን ክላይሜት አንዱ ነው፣ ሜንሊ ቴምፕሬቸር ኤንድ ሬንፎል። ሁለተኛ ሶይል ነው፣ ሶይል ፈርቲሊቲ ማለት ነው። ሌላው ወተር ነው፣ ናቹራል ወተር ሰፕላይ። አራተኛ ሪሊፍ ወይም ቶፖግራፊ ነው፣ ሪሊፍ ኦር ቶፖግራፊ። አምስተኛ ቬጂቴሽን ከቨር ነው፣ ቬጂቴሽን ከቨር። እንግዲህ የእነዚህ ፖዚቲቭ ከሆነ ሃይ ፖፑሌሽን ኮንሰንትሬሽን ይሆናል። የእነዚህ ፊዚካል ፋክተርስ ኢንፍሉዌንስ ኔጌቲቭ ከሆነ ሎው ፖፑሌሽን ዲስትሪቢሽን ይኖራል ማለት ነው። ነገር ግን ኢን ኢትዮጵያ ሞስት ኢምፖርታንት የሚባሉት አልቲቲዩድ ኤንድ ክላይሜት ናቸው። በተለይ ደግሞ አልቲቱድ ቅድም ብለናል 77.5% የሚሆነው የኢትዮጵያ ሕዝብ የሚኖረው ከፍተኛ ቦታዎች ላይ ከፍታቸው ከ1800 ሜትር በላይ በሆኑ ቦታዎች ነው። ስለዚህ ኢን ኢትዮጵያ ሞስት ፊዚካል ፋክተር ዛት ኢንፍሉዌንስ ፖፑሌሽን ዲስትሪቢሽን ኢዝ አልቲቲዩድ። ዜርፎር አልቲቱድ ኢዝ ዘ ሞስት ክሩሻል ፊዚካል ፋክተር ኢንፍሉዌንሲንግ፣ ያው ሪሊፍ የሚለው ወይም ቶፖግራፊ የሚለው ውስጥ ይካትታል። ዘ ሞስት ኢምፖርታንት ወይም ኢንፍሉዌንሲንግ ፋክተር ኦፍ ፖፑሌሽን ዲስትሪቢሽን ኤንድ ሴትልመንት ኢን ደ ካንትሪ። ሁማን ሜድ ፋክተርስ የምንላቸው ሁማን ሜድ ፋክተርስ ወይም ሲምፕሊ ሁማን ፋክተርስ that affect population distribution, types of economic activity, types of economic activities እንግዲህ የምንሰራው የስራ አይነት፣ ሂስቶሪካል ፓተርን ፖለቲካል ኮንዲሽን ኤንድ ኤክሴትራ። እንግዲህ የአካባቢ የፖለቲካ ሁኔታ፣ ሂስቶሪካል ፓተርን ኦፍ ፖፑሌሽን ሙቭመንት፣ ፓተርን ኦፍ ፖፑሌሽን ሙቭመንት ኤንድ ታይፕስ ኦፍ ኢኮኖሚክ አክቲቪቲስ ወይም ላይቭሊሁድስ አር ሳም ኦፍ ዘ ሜጀር ሂውማን ሜድ ፋክተርስ ዛት አፌክትስ ፖፑሌሽን ዲስተርቢሽን። ሌላው አርባን ኤንድ ሩራል ሴትልመንት ፓተርንስ ኢን ኢትዮጵያ የሚል ነው። 4.5 አርባን ኤንድ ሩራል ሴትልመንት ፓተርንስ። አርባን ሴትልመንት ምንድን ነው? ሩራል ሴትልመንት ምንድን ነው? ሃይራርኪስ ኦፍ አርባን ሴትልመንት፣ ሃይራርኪስ ኦፍ ሩራል ሴትልመንት የሚሉ ነገሮችን እንመለከታለን። ሶ ሌታስ ፕሮሲድ። አርባን ኤንድ ሩራል ሴትልመንት፣ አርባን ሴትልመንት፣ ሩራል ሴትልመንት ምንድን ነው የሚለውን ከማየታችን በፊት ግን ሴትልመንት የሚለውን ዲፋይን እናድርግ። ዋት ኢዝ ሴትልመንት? ሴትልመንት ምንድን ነው? ሴትልመንት ማለት ግሩፒንግ ኦፍ ፖፑሌሽን ኢን ኤ ጊቭን ኤሪያ ማለት ነው። ግሩፒንግ ኦፍ ኤ ፖፑሌሽን ኢን ኤ ጊቭን ኤሪያ፣ ኢን ኤ ጊቭን ኦኩፓይድ ላንድ ወይም ኢን ኤ ጊቭን ኤሪያ ማለት እንችላለን። ወይም ኮንሰንትሬሽን ኦፍ ፒፕል ኢን ኤ ጊቭን ኤሪያ፣ ኮንሰንትሬሽን
ኮንሴንትሬሽን ኦፍ ፒፕል ሰዎች አንድ ቦታ ላይ ሲከማቹ ሲሰፍሩ ሴትልመንት እንለዋለን። ኤንድ ሴትልመንት ካን ቢ ክላሲፋይድ አዝ ሩራል ሴትልመንት ኤንድ አርባን ሴትልመንት። ሴትልመንት ካን ቢ ክላሲፋይድ አዝ ሩራል ኤንድ አርባን ሴትልመንት ብለን በሁለት እንከፍለዋለን። ኤንድ ዘ ቤዝ ኦፍ ዚስ ካቴጎሪ ፋንክሽን ኦፍ ዘ ሴትልመንት ነው። እንግዲህ ሩራል ሴትልመንት ራሱን የቻለ ፋንክሽን አለው፣ አርባን ሴትልመንት። ስለዚህ ቤዝድ ኦን ዘ ፋንክሽን ኦፍ ዘ ሴትልመንትስ ካን ቢ ግሩፕድ አዝ ሩራል ሴትልመንት ኤንድ አርባን ሴትልመንት ብለን በሁለት እንከፍላቸዋለን። ፈርስት ሩራል ሴትልመንት ምንድን ነው የሚለውን እንመልከት። ሩራል ሴትልመንት ያ ማለት የገጠር ሰፈራ እንደማለት ነው። ሩራል ማለት ገጠር ነው። የገጠር ሰፈራ። ሩራል ሴትልመንት ምንድን ነው? ሩራል ሴትልመንት ስንል ሴትልመንት ኢን ካንትሪ ሳይድ ማለት ነው። ቅርታ እንደገና ልጻፈው። ሴትልመንት ኢን ካንትሪ ሳይድ ወይም ሴትልመንት ኢን ኤሪያስ ፋር ፍሮም አርባን ሴንተርስ። ሴትልመንት ኢን ኤሪያስ ፋር ፍሮም አርባን ሴንተርስ ወይም ደግሞ ሴትልመንት አውትሳይድ ኦፍ ታውንስ ኤንድ ሲቲስ። ሴትልመንት outside of towns and cities. Settlement outside of towns and cities. And when we see its characteristics ስንመለከት characteristics of rural settlement, most of the time it is dispersed. It is dispersed settlement. It is dispersed or scattered settlement. Scattered settlement ነው። የተበተነ አይነት ሴትልመንት ነው። It's dominated by isolated homesteads. Dominated by isolated homesteads. የተነጣጠሉ ቤቶች ስብስብ ነው። ወይም ደግሞ ዶሚኔት የሚያደርገው እንደ ከተማ አንድ ቦታ ላይ የተከማቹ ሳይሆን እነዚህ የተነጣጠሉ አይሶሌትድ ሆምስቲድስ ዶሚኔት የሚያደርጉት ነው። ኤንድ ኢን ሩራል ሴትልመንት the main economic activity of the inhabitants is agriculture. The dominant livelihood is agriculture. The dominant livelihood ወይም ኢኮኖሚክ አክቲቪቲ ኢዝ አግሪከልቸር። 3/4 የሚሆነው ህዝብ ኦልሞስት ከዛ በላይ በእርሻ ስራ የተሰማራ ነው። the dominant or the main engagement of the population or the inhabitants in rural areas is agriculture. And rural settlements, again, they can be classified into two groups of rural settlement. When types of rural settlement በሁለት እንከፍለዋለን። ፐርማነንት እና ቴምፖራሪ፣ ጊዜያዊ የገጠር አሰፋፈር እና ቋሚ የገጠር አሰፋፈር ብለን በሁለት እንከፍለዋለን። ፐርማነንት ሩራል ሴትልመንት ሞስትሊ ኢትስ ሎኬትድ ኢን ሃይላንድ ኤሪያስ
common in highland areas, common in highland areas, highland areas ከፍተኛ ቦታዎች ላይ settlements are considered permanent if their location do not frequently change. Common in highland areas and the settlement do not frequently change. Do not frequently change. ቶሎ ቶሎ የማይለዋወጥ ወይም ለረጅም ዘመን በቋሚነት ሰዎች የሚኖሩበት አሰፋፈር ሲሆን ፐርማነንት ሩራል ሴትልመንት እንለዋለን። such settlement, as I said, they are common in highland areas of Ethiopia. And in permanent rural settlement, the inhabitants ወይም ነዋሪዎች they depend on crop farming and animal rearing. The inhabitants or the dwellers depends on crop farming and livestock raising. ይሄ ሚክስድ አግሪካልቸር ምንለው ማለት ላይቭስቶክ ሬይዚንግ ይሄ ሚክስድ አግሪካልቸር ነው የሚጠቀሙት። ሚክስድ አግሪካልቸር ኦፍኮርስ እንስሳትን ለአግሪካልቸር ስራ ነው የሚጠቀሙት። ስለዚህ ይህ ክሮፕ ፋርሚንግ ሰብል በማምረት በቋሚነት ሰዎች የሚኖሩበት የገጠር አሰፋፈር ፐርማነንት ሩራል ሴትልመንት ይባላል። ፐርማነንት ሩራል ሴትልመንት አብዛኛው የኢትዮጵያ የገጠሩ ክፍል ፐርማነንት ሩራል ሴትልመንት ነው። ኢትስ ኮመን ኢን ሞስት ሩራል ኤሪያስ ኦፍ ኢትዮጵያ። በአብዛኛው የኢትዮጵያ ገጠራማ ክፍል ሴትልመንቱ ፐርማነንት ሩራል ሴትልመንት የሚባል ነው። ሁለተኛው ቴምፖራሪ ሩራል ሴትልመንት ነው። ቴምፖራሪ ሴትልመንት ቴምፖራሪ ጊዜያዊ ማለት ነው። ቴምፖራሪ ሩራል ሴትልመንት ይህ ቴምፖራሪ ሩራል ሴትልመንት በሌላ አባባል ምን እንለዋለን? ሞባይል ሴትልመንት እንለዋለን። ሞባይል ሴትልመንት ይህ ተንቀሳቃሽ ማለት ነው። ተንቀሳቃሽ and common in lowland areas, common in lowland areas and practiced by nomadic people, practiced by nomadic people. ብዙ ጊዜ እነዚህ ከብት አርቢዎች pupils engaged in livestock, people engaged in livestock raising, ይህ ከብት በማርባት የሚተዳደሩ ዘላን የሚባሉ ሰዎች ፕራክቲስ የሚያደርጉት ነው። ስለዚህ ኢትዮጵያ ውስጥ የኢትዮጵያ ዝቅተኛ ከብት አርቢ ዘላን የሚባሉ አካባቢዎች ላይ የሚኖሩ ኢትዮጵያውያን ያላቸው ሴትልመንት ቴምፖራሪ ወይም ሞባይል በየጊዜው የሚለዋወጡ ስለዚህ ኢትስ ኮመን ኢን ሎውላንድ ኤሪያስ ኢን ዌስት ኢስት ኤንድ ሳውዝ። ምክንያቱም ለምንድነው ኖማዲክ ፒፕል እንትን የሚሉት? ቢኮዝ ሞስትሊ ሎውላንድስ ዜይ አር ካራክተራይዝድ ባይ ድራይ ኤንድ ሆት ክላይሜት ኮንዲሽን። ስለዚህ ሞቃታማውና ደረቃማው ወቅት ሲመጣ ወደ የተሻለ ዝቅተኛ የሙቀት መጠንና እርጥበት ወይም ዝናብ ለከብቶቻቸው ግጦሽና ውሃ ሊያገኙ ወደሚችሉበት ቦታ የሚንቀሳቀሱበት የሩራል ሴትልመንት ቴምፖራሪ ሩራል ሴትልመንት ይባላል። ሁለተኛው አርባን ሴትልመንት ነው። አርባን ሴትልመንት ኢትስ ሴትልመንት ኢን ታውንስ ኤንድ ሲቲስ በታውንስ ኤንድ ሲቲስ የሚደረግ ሴትልመንት አርባን ሴትልመንት ይባላል። ኤንድ አርባን ሴትልመንት ሞስት ኦፍ ዘ ታይም ኢት ኢዝ ኮምፓክት ኦር ኖዳል። ኢት ኢዝ ኮምፓክት ኦር ኖዳል
ይህ በጣም ከፍተኛ ጥግግት የሚታይበት ነው። የተጨናነቀ ሴትልመንት ነው። ኢት ኢዝ ዴንስሊ ፖፕሌትድ ሃይ ፖፕሌሽን ክላስተር አለው። ኢት ሃዝ ሃይ ፖፕሌሽን ክላስተር ብዙ ጊዜ ክላስተር ብዙ ጊዜ የከተማ ሴትልመንት በጣም የተጠጋጋ ነው። ቤቶቹ አጥር ወይም ደግሞ ግርግዳ ነው የሚለያቸው። የገጠሩን ስናይ ግን አንድ ቤት እዚህ ያለ አንድ ቤት በጣም ርቆ ነው የሚገኘው። ስለዚህ እነዚህ አርባን ሴትልመንት የምንላቸው ር ሴትልመንትስ ኢን ታውንስ ኤንድ ሲቲስ ሞስትሊ ር ኮምፓክት ኦር ኖዳል ወይም ዴንስሊ ፖፕሌትድ ናቸው ወይም ሃቭ ሃይ ፖፕሌሽን ክላስተር አላቸው። ኤንድ ኢን አርባን ሴትልመንት ማጆሪቲ ፖፕሌሽን ኢንጌጅድ ኢን ነን አግሪካልቸራል አክቲቪቲስ the majority of the population engaged in non-agricultural እንደገና ልጻፈው in urban settlement the majority of the people engaged in non-agricultural activities ያ ማለት ኢን ፕሮዳክሽን ኤንድ ሰርቪስ ማኒፋክቸሪንግ ኤንድ ሰርቪስ ኢንዱስትሪስ ኢን ማኒፋክቸሪንግ ኤንድ ሰርቪስ ኢንዱስትሪስ ብዙ ጊዜ የማኒፋክቸሪንግ ኤንድ የሰርቪስ ኢንዱስትሪ ላይ ነው የሚሰማሩት። ነገር ግን አርባን ሴትልመንት ኢት ኢዝ ኤ ሪሰንት ፊኖሜና አርባን ሴትልመንት ኢዝ ኤ ሪሰንት ፊኖሜና ኦር ኢንትሮዳክሽን a recent phenomena for most parts of Africa including ኢትዮጵያ በተለይ በሀገራችን ኢትዮጵያ ከተማ የሚባለው ባህል የ19ኛውና የ20ኛው መቶ ክፍለ ዘመን ሁነት ነው። የ19ኛውና የ20ኛው መቶ ክፍለ ዘመን ሁነት አብዛኛው ገጠር እንጂ ከተማ የሚባል አልነበረውም። በተለይ ደግሞ ከተሞች መስፋፋት የጀመሩት ከ19ኛው መቶ ክፍለ ዘመን በኋላ ነው። ወይም ደግሞ ወደ ኋላ እንኳን ብንጎትተው ከ16ኛው ኦልሞስት የዛሬ 400 ምናምን ዓመት ማለት ነው። 400 ዓመት። ስለዚህ ሪሰንት ፊኖሜና እንዳጠቃላይ በአፍሪካ አርባናይዜሽን ኢት ኢዝ ሪሰንት ፊኖሜና ኤንድ ኢት ኢዝ አትሪቢዩትድ ቱ ኮሎኒያሊዝም። አብዛኛው የከተማ ባህል የተስፋፋው በቅኝ ግዛት ዘመን ነው። ከኮሎኒያሊዝም ጋር የተገናኘ ነው ማለት ነው። ሌላው እዚህ ጋር ማንሳት ያለብን ክራይቴሪያስ ዩዝድ ቱ አሳይን ሴትልመንት አዝ አርባን ሴትልመንት በተለይ በኢትዮጵያ ክራይቴሪያ ዩዝድ ቱ assigning a settlement as urban settlement አንድ ሴትልመንት አርባን ነው ወይም የከተማ ነው ለማለት ምን ነው ክራይቴሪያው? እንግዲህ ኢትዮጵያ ውስጥ አገልግሎት ላይ የሚውሉ ክራይቴሪያዎች ወይም መስፈርቶች አንድ ሴትልመንት ከተማ የሚለውን ደረጃ ወይም ስያሜ እንዲያገኝ የሚያደርጉት መስፈርቶች የሚከተሉት ናቸው። አንደኛ ሚኒመም ኦፍ 2000 ፒፕል 2000 ኢንሃቢታንትስ ቢያንስ 2000 ነዋሪዎች ሊኖሩት ይገባል። ከእነዚህ ውስጥ ደግሞ 2/3 ወይም 3/4 2/3 of a population
ሹድ ኢንጌጅ ኢን ነን አግሪካልቸራል አክቲቪቲስ ያ ማለት ማኒፋክቸሪንግ ኤንድ ሰርቪስ ኢንዱስትሪ መሰማራት አለበት። 2/3 የሚሆነው ህዝብ ኢኮኖሚክ ስታተሱ ነን አግሪካልቸራል መሆን አለበት። ሁለተኛው ክራይቴሪያ እሱ ነው። ሶስተኛው ቻርተርድ ሙኒሲፓሊቲ ነው። ቻርተርድ ሙኒሲፓሊቲ ቻርተርድ የመተዳደሪያ ደንብ ያለው ማዘጋጃ ቤት የሚያስተዳድረው መሆን አለበት። ሌላው ሶሻል ሰርቪስስ አቬይላቢሊቲ ኦፍ ፕሬሰንስ ኦፍ ሶሻል ሰርቪስ የምንላቸው ለምሳሌ ኤዱኬሽን፣ ሄልዝ፣ ፖስታል ሰርቪስ፣ ትራንስፖርቴሽን ሰርቪስ እና የኤሌክትሪክ የንጹህ መጠጥ ውሃ ምናምን የሚባሉ ሶሻል ሰርቪስ አሚኒቲስ መኖር አለባቸው። እንግዲህ ኢትዮጵያ ውስጥ ፎር ሚኒመም አንድን ሴትልመንት አርባን ሴትልመንት ነው ብሎ አሳይን ለማድረግ እንደ መስፈርት የተቀመጡት ሚኒመም ሪኩዌርመንት እነዚህ ናቸው። ሌላው እዚህ ጋር ማንሳት ያለብን ሃይራርኪ ኦፍ ሩራል ኤንድ አርባን ሴትልመንት ነው። ሃይራርኪስ ደረጃዎች፣ ሃይራርኪስ ኦፍ ሩራል ኤንድ አርባን ሴትልመንት ደረጃዎች አሏቸው። ሩራል ሴትልመንትስ ኢት ሃዝ ስሪ ሃይራርኪ 3 ደረጃዎች አሉት። 3 ደረጃዎች 1 2 3 አንደኛው እዚህ ጋር ማየት እንችላለን። ሩራል ሴትልመንትስ ኢት ሃዝ 3 ሃይራርኪስ the lower hierarchy isolated homes ወይም ፋርምስቲድ ኦልሞስት 2 ፋሚሊ የሚኖርበት፣ ሃምሌት ከሁለት በላይ ፋሚሊ ከሁለት ወይም ከመቶ ያነሰ፣ ቪሌጅ ደግሞ አባውት 100 ፒፕል የሚኖርበት 100 ሰዎች አካባቢ የሚኖሩበት ገጠር ቪሌጅ ይባላል። ስለዚህ ሩራል ሴትልመንት ኢታስ 3 ሃይራርኪስ አለው። አይሶሌትድ ሆም ኦር ፋርምስቲድ፣ ሃምሌት እና ቪሌጅ። ያ ማለት የግሩፕ ኦፍ አይሶሌትድ ሆምስ ፎርምስ ሃምሌት፣ የግሩፕ ኦፍ ሃምሌት ፎርምስ ቪሌጅ። ስለዚህ ዘ 3 ሃይራርኪስ ፍሮም ሎወር ቱ ሃየር the 3 hierarchies of rural settlement from lower to higher isolated home ወይም ፋርምስቲድ፣ ሃምሌት እና ቪሌጅ ናቸው። ሌላው አርባን ሴትልመንት it has 7 hierarchies። እዚህ ጋር የተቀመጡት 5 ናቸው፣ ግን they are 7 it has 7 hierarchies 1 2 3 4 5 6 7 1 2 3 5 6 7 እነዚህ ምንድን ናቸው? ታውን አለ፣ ዴን እዚህ መሃል ላይ ላርጅ ታውን አለ። ላርጅ ታውን የግሩፕ ኦፍ ላርጅ ታውን ሲቲ ላርጅ ሲቲ የግሩፕ ኦፍ ላርጅ ሲቲ ሜትሮፖሊስ የግሩፕ ኦፍ ሜትሮፖሊስ ኮነርቤሽን የግሩፕ ኦፍ ኮነርቤሽን ሜጋሎፖሊስ። ዘ ሃይስት ሃይራርኪ ኦፍ አርባን ሴትልመንት የሚባለው ሜጋሎፖሊስ ነው። እንግዲህ ታውን የምንለው ከ2000 እስከ 20,000፣ ሲቲ ከ20,000 እስከ 100,000፣ ላርጅ ሲቲ ከ100,000 እስከ 300,000፣ ሜትሮፖሊስ ከ300,000 እስከ 1 ሚሊዮን፣ ኮነርቬሽን ይህ እስከ 1 ሚሊዮን ነዋሪ ያለው ነው። ሜትሮፖሊስ እስከ 3 ሚሊዮን ነዋሪ፣ ሜጋሎፖሊስ ከ10 ሚሊዮን በላይ ወይም እስከ 10 ሚሊዮን የሚደርስ ነዋሪ ካለው ሜጋሎፖሊስ ይባላል። ስለዚህ ሩራል ሴትልመንት የታዝ 3 ሃይራርኪስ ኤንድ አርባን ሴትልመንት የታዝ
7 ሃይራርኪስ ወይም ደግሞ ሁለቱን ካጠፍናቸው 5 ሃይራርኪ አድርገን ማስቀመጥ ይችላል። ታውን፣ ሲቲ፣ ሜትሮፖሊስ፣ ኮነርቬሽን፣ ሜጋሎፖሊስ ፍሮም ዘ ሎወር ቱ ሃየር አድርገን እናስቀምጣለን ማለት ነው። ስለዚህ የገጠር አሰፋፈርና የከተማ አሰፋፈር ወይም ሩራል ሴትልመንት እና አርባን ሴትልመንት የራሳቸው የሆነ ሃይራርኪ ወይም ደረጃ አላቸው ማለት ነው። የዛሬውን በዚህ እናበቃለን። በሚቀጥለው በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።